ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። የሰላም አምላክ ሰላሙ የፍቅር አምላክ ፍቅሩን የላክልን ከሙታን ተነስቶ ጠላታችንን ያሰረ አምላክ የትንሣኤውን ብርሃን የትንሣኤውን በረከት ለሁላችን የላክልን እግዚአብሔር አምላካችን እስካሁን በነበረው መርሃ ግብር ከሌሊቱ ጀምሮ በነበረው አገልግሎት ስንባረክ ስንቀደስ አድረናል። አሁንም የመጨረሻው ምዕራፍ ቅዳሴውንና ቅዳሴውን ቀድሰን አሁን ወደ መጨረሻው መርሃ ግብር የእግዚአብሔርን መልእክት የእግዚአብሔር ወንጌል የምንማርበት ሰዓት ላይ ደርሰናልና እግዚአብሔር አምላካችን በመካከላችን ተገኝቶ እንዲያስተምረን፣ እንዲመክረን፣ እንዲገስጸን ፈቃዱ ይሁን። ለእኔ ተናጋሪ አንደበት ለእናንተ አስተዋይ ልቡና መድኃኔዓለም ያድለን። የሚናገር መድኃኔዓለም ነው። በእኔ ላይ አድሮ መልእክቱን እንዲያስተላልፍ የሚጠቅመን ነገር እንድንሰማ በምንሰማው ቃል ደግሞ እንድንጠቀም አምላካችን ይፍቀድልን። ዛሬ የምንማርበት የትምህርታችን ርዕስ የሚሆነው መረቡ በታንኳይቱ በስተቀኝ ጣሉት። መረቡ በታንኳይቱ በስተቀኝ ጣሉት። ታገኙማላችሁ። ቅድም ቅዳሴ ላይ የነበራችሁ ሲነበብ ሰምታችኋል። ቀደም እያላችሁ ነው አታፍሩ የምንለው ሁሉም ነገር እንድትሰሙ ሙሉ እንድትሆኑ በረከቱም እንዳይቀናነስባችሁ እንዳይሸራረፍባችሁ ሙሉ በረከት እንድታገኙ ነው። ቀደም ብላችሁ የዕለተ ሰንበት እንቅልፍ ይቅር በሳምንት እስቲ የሥጋ አስራት እንክፈል። ሥጋ ለሁሉ ጊዜ ልተኛ ለሳምንቱ ይደክሞኛል የሚለው ሥጋ። ስለዚህ ስም ደግሞ የለም ልታተው እግዚአብሔር ቤት ነው። እናንተ ሸክማችሁ የከበደ ወደ እኔ ነው አሳርፋችኋለሁ ይላል እግዚአብሔር ቃል እያል ይህን በማስታወስ እረፍታችን ማሳለፍ ያለብን በእግዚአብሔር ቤት። ስለዚህ በእግዚአብሔር ቤት ስትመጡ ቀደም ብላችሁ ነው። አሁን ፀሐይ ነው፣ በጋ ነው። እንደ በፊቱ ክረምት በረዶው ብሎ አያስቸግርም እና እንደ ቅዳሜ ለእሑድ እንቅልፍን ቀነስ እያደረገ በጣም ብንወደው ቢኖር እንቅልፍ ማለት ነው። ስለዚህ ከእንቅልፍ በላይ የሚወደው እግዚአብሔር ነው። ምክንያቱም እሱ ካልባረከ እሱ ካልቀደሰ እሱ በእያንዳንዳችን ጉዞ እሱ ከሌለበት በከንቱ ነው። ተኝተን እኮ እሱ ሰላም እንቅልፍ ካልሰጠን መገላበጥ እኮ ነው፣ ምኝታው አይመችም። ስለዚህ በምናፍበት ሰዓት ስናት እግዚአብሔር ሆይ በረድኤት አትለየን ብለን በዕለተ ሰንበት ቀደም ብለን ብንመጣ በዚህ የመጀመሪያ መልእክት ነው ወደ ትምህርት ከመግባቴ በፊት እና ሁላችንንም በዕለተ ሰንበት ቀደም ብለን እየመጣ የሚገባውን አገልግሎት አብረን ተሳትፈን በረከቱን አፍሰን እንድንሄድ አምላካችን ይፍቀድልን እና የዛሬ ወንጌል የዮሐንስ ወንጌል ምዕራፍ 21 ከቁጥር 1 እስከ 15 ነው። አንድ ብላችሁ ላልነበራችሁ የዮሐንስ ወንጌል ምዕራፍ 21 ቁጥር 1 ጀምሮ እስከ 15። ከዚህ በኋላ ኢየሱስ በጥብርያዶስ ባህር አጠገብ ደቀ መዛሙርቱ እንደገና ተገለጠላቸው። እንዲህም ተገለጠ። ስምዖን ጴጥሮስ ዲዲሞስ የሚባል ከቃና ዘገሊላ የሆነ ናትናኤል የዘብዴዎስ ልጆች ከደቀ መዛሙርቱ ሌሎች ሁለት በአንድነት ነበሩ። ስምዖን ጴጥሮስ ዓሣ ላጥምድ እሄዳለሁ አላቸው። እነርሱ እኛም ከአንተ ጋር እንመጣለን አሉት። ወጥተው ወደ ታንኳይቱ ገቡ። በዚያችን ሌሊት ምንም አላጠመዱም። በነጋም ጊዜ ኢየሱስ በባሕር ዳር ቆመ።
ደቀ መዛሙርቱ ግን ኢየሱስ መሆኑን አላወቁም። ኢየሱስም ልጆች ሆይ አንዳች የሚበላ አላችሁን አላቸው። የለንም ብለው መለሱለት። እርሱም መረቡን በታንኳይቱ በስተቀኝ ጣሉት ታገኙማላችሁ አላቸው። እንግዲህ ታሪክ ይቀጥላል። ርዕሳችን ስለሆነ ዋናው ትልቁ እንድትጨብጡ የፈለጉት ነገር ከኋላ ምን ሆነው ነው በስተቀኝ ጣሉ ያላቸው የሚለውን ስናይ ጌታችን ከተነሳ በኋላ የደቀ መዛሙርቱ በጉባኤ እንዳሁን እንደናንተ በማህበር 3 ጊዜ ተገልጦላቸው 3 ጊዜ ጌታ ሙቶ ከተነሳ በኋላ 3 ጊዜ በጉባኤ ለሐዋርያት ተገልጦላቸው። የመጀመሪያው የዕለቱ የትንሣኤ ዕለት ደቀ መዛሙርቱ ፈርተው በጽራፍዮን በማርቆስ እናት ቤት በአዳራሽ አይሁድን ፈርተው የሱ ተከታይ የነበረ ቤቱ ይተኮስ፣ ሀብቱ ንብረቱ ይወረስ፣ የተገኘ ይገደል ተብሎ አዋጅ ታውጆ ስለነበረ በዛ በአዋጁ ምክንያት ፈርተው በአንድ ቤት ተከተው ተሰብስበው በፍርሃት ተውጠው ነበር የሚኖሩት። በዚህን ሰዓት መጣና ሰላም ለእናንተ ይሁን ብሎ ሰላምን ሰብኮ የመጀመሪያው መገለጥለት ይላል ያንን ጭንቀት ያንን ፍርሃት አስወገደላቸው። ትልቁ የተገለጠበት ምስጢሩ ፍርሃታቸው ጭንቀታቸው አስለቀቀላቸው። እነሱ ሊገሏችሁ ሥጋዎቹን ነው፣ እኔ ሕይወትና ትንሣኤ የሆንኩት አምላካችሁ በክብር አስነሳችኋለሁ፣ አትፍሩ፣ ስለኔ መናገር ስለኔ መመስከር አትፍሩ ብሎ ፍርሃትን አራቀላቸው ይላል። የመጀመሪያው የትንሣኤ ዕለት ይሄ አንደኛው የተገለጠበት። ሁለተኛው የዳግም ትንሣኤ የምንለው በሳምንቱ ያልነበረ ሐዋርያ ነበረ። ታስታውሳላችሁ? ማን ነበረ? ማን? ቶማስ በመጀመሪያ ሲገለጥላቸው ሰው አልነበረ ስላልነበረ ሁለተኛ የሚገለጥ ምክንያት የሆነው ቶማስ ነው። ቶማስ ለምን ምክንያት ሆነ ሊባል ሌሎቹ ደቀ መዛሙርት አየን ብለው ነው የሚያስተምሩ። እኔ ግን ሰው እንዳይቀር ደቀ መዛሙርት ተገልጦላቸው አምላካችን የተወጋውን ጎኔ እዩ ዳስ ብሎ ሰላምን ሰብኮላቸው ፍርሃትን አርቆላቸዋል። ስለዚህ ወንድሞች እሱ ስላልነበረ እነሱ ነገር ሊሰብኩ አይተነዋል ብለው ነው። እኔ ግን ሰምቻለሁ ወንድሞችን ነግረውኛል እያሉ ላስተምር ነው ብሎ እንዳይጠራጠር እሱ ባለበት በሁለተኛው ቀን ተገለጠ። በዚህ ትልቁ ዓላማ ለእሱ መልስ ለማሳጣት ቶማስ ማለት ደረሰና ሰሪቃዊ የሚባሉት ደግሞ ትንሣኤ ሙታን የለበት የሚያምኑ ናቸው። ሰው ከሞተ በሱሶ በሰው የሚቀረው ሙስና መቃብር ያገኘዋል፣ በሰው ነው ስጋው መቃብር ነው የሚቀረው እንጂ አይነሳም ብለው ከሚያምኑት ወገን ቶማስ ስለነበረ ከቶማስ ልቡና ላይ ጥርጥር ለማጥፋት ነው። ትንሣኤ እንዳለ ለማስረዳት ነው። አይነሳም ለሚጠራጠሩት መልስ ለመስጠት በሁለተኛው ቶማስ ሳለበት የዛሬ ሳምንት ከነበራችሁ ቶማስ ሲኖር ስንት ነበር? ደቀ መዛሙርት ወረዳ ስንት ነበሩ? 11 ለ11 ተገለጠላቸው ማለት ነው። በመጀመሪያው ለ10 ነው፣ በሁለተኛው ግን ለ11 ነው። የመጀመሪያው ለምን አስፈለገ ታውቃላችሁ? ቶማስ አልነበረ፣ እንደገና ይሁዳ አልነበረና 10 ነበር የመጀመሪያው ማለት ነው። በሁለተኛው ግን ቶማስ ሲጨመር 11 ሆነ። ስለዚህ 11 ሆነበት ምስጢር አልተናገረም። የቤተክርስቲያናችን 11 ስልኝ ያለ ቅኔ ትቀኛለች፣ ሊቃውንቶቻችን ይቀኛሉ። ለ11 የገለጥከውን የትንሣኤ ምስጢር ለእኛም ግለጥልን እያሉ ሊቃውንቱ ቅኔ የሚባል ከቅዳሴ በኋላ የሚደረግ ቃል ሞገድ የሚባል ቅኔ ያለ 11 ቤት 11 ስልኝ ያለው ቅኔ ሊቃውንቱ ይቀኛሉ ብለን አይተናል።
ዛሬ እንግዲህ ወደ ዛሬው ስንመጣ ለሶስተኛ ጊዜ የተገለጠበት ማለት ነው። አንደኛው የትንሣኤ ዕለት፣ ሁለተኛ ዳግም ትንሣኤ ዕለት፣ ዛሬ ደግሞ በዓለ ጥብርያዶስ የሚባለው ወይም ርክበ ካህናት። ምን አልኳችሁ? ርክበ ካህናት ምን ይመስላችኋል? ርክበ ካህናት የመስከረም አንድ እኮ አብይ ጾም፣ ደብረ ዘይት፣ ሆሳዕና፣ ስቅለት፣ ትንሣኤ፣ ርክበ ካህናት፣ ጰራቅሊጦስ፣ ጾመ ድኅነት እያልን እናወጣ ነበር። መዋዕል ስንነግር ማለት ነው። እዚህ ውስጥ አብሯል የርክበ ካህናት አባቶች የሚገናኙበት ማለት ነው። ርክበ ካህናት ተራከበ ተገናኘ ነው። ርክበ ማለት አባቶች የሚገናኙበት እና ርክበ ካህናት ይሄ ምሳሌያቸውና መነሻቸው ጌታ በተነሳ በ25ኛው ቀን አሁን የምናነበውን ወንጌል ለደቀ መዛሙርት ተገልጦ ያስተማረበት እና የመጀመሪያው ትንሣኤ ፍርሃትን ያራቀበት ነው አለ። የሁለተኛው ትንሣኤ ደግሞ ጥርጥርን ያስወገደበት ነው አለ። የዛሬው ደግሞ ወደ ዓለም መመለስን ያረመበት ያስተካከለበት ነው። ለምን ጴጥሮስ ምንድን ነው ያለ? እኔ አሳ ላጠምድ ልሄድ ነው አለ። እኔ አሳ ላጠምድ ልሄድ ነው። እንዲህ ሊል የቻለ ይላሉ ሊቃውንቱ፣ ሊል የቻለ ፍርሃታቸውን አርቆላቸው ነው ክርስቶስ። ባያርቅላቸውማ እዛው ቤት ተሰብስበው አይወጡም አይንቀሳቀሱም ነበረ። ፍርሃቱ ስለለቀቃቸው ወደ ወንዝ ወደ ባህር ሄድና አሳ ላጠምድ ነው አለ። ማነው? ቅዱስ ጴጥሮስ የሐዋርያት አለቃ። ልሄድ ነው ሲላቸው ደቀ መዛሙርቱ እኛም ከአንተ ጋር እንሄዳለን አሉና ተነስተው ወደ ጥብርያዶስ ባህር አሳ ለመያዝ አሳ ለማጥመድ ሄዱና መላ ሌሊቱን ሲደክሙ አንድም አሳ አልያዛላቸው። ለምን ይመስላችኋል? እነሱ በዛ ብለው ትንሣኤውን እንዲያስተምሩ፣ ትንሣኤውን እንዲነግሩ፣ ስለ ትንሣኤው እንዲሰብኩ ነው እንጂ የተመረጡት። መጀመሪያ የሉቃስ ወንጌል ምዕራፍ 5 ላይ ጴጥሮስን ምን ብሎት ነበረ? አንተ አሳ አስጋሪ አይደለህም፣ አሳ አጥማጅ አይደለህም፣ አንተ ሕዝብ እንድታጠምድ ነው፣ ሰው እንድታጠምድ ነው፣ ወደ እኔ መረብ እንድታመጣ ነው ብሎ ጠርቶት ነበረ። ከአሳ ማጥመድ ስራው አስነስቶ ወደ እግዚአብሔር ደቀ መዝሙር እንዲሆን ጠርቶት ነበረ። ያ አሳ ማጥመድ የዓለም ስራ ነበር ማለት ነው። ሰው ማጥመድ ደግሞ የእግዚአብሔር ስራ፣ የጽድቅ ስራ ነው። ስለዚህ ከዛ ከተጠራበት ግብሩ 3 ዓመት ከ3 ወር ከጌታ ጋር ከዋለበት እየዋለ ካደረበት እያደረ በ5 እንጀራ በ2 ዓሣ 5,000 ሕዝብ አበርክቶ ሲመግብ እያየው ያን ሁሉ ትቶ ረስቶት ከደረቅ ግንባር ላይ ጭቃ ቀብቶ ዓይን ሲያበራ እያየው አልዓዛርን ሙቷል፣ በስብሷል፣ ሸቷል የተባለውን የ4 ቀን ሲያስነሳ እያየ ይህ ሁሉ የሰራለትን አምላክ ግን መከተል ትቶ እንደገና ወደ ቀደመ አሳ ማጥመድ ሄደ። ስለሄደ እግዚአብሔር ያልፈቀደው ስለሆነ መላእክት እንዲደክም ሊይዙ አልቻለም። እግዚአብሔር ያልፈቀደው ስራ ወገኖች እኛ ብንታገላለን። እግዚአብሔር ሲፈቅድ ግን ሳንደክም ቀድሞ ማስተካከል ይችላል። ስለዚህ መላእክት ሲደክሙ ሌሊት ነው አስቡ። ድካም አለ፣ ብርድ አለ፣ ረሃብ አለ። ቢይዙ እንኳን ተስፋ ይሆናቸው ነበር። አላዙ ሲደክሙ አደሩና በዚህ ጊዜ እግዚአብሔር አሳ የሚገዛ ጎልማሳ ተመስሎ ተገለጠላቸው። ወገኖች እኛ ፈጽመን ካልካድን ስህተት ብንሰራ እግዚአብሔር ይፈልጋል። ጎደላችን ለመሙላት ይመጣል። መጣና ምንድን ያላቸው የሚልበት ያላችሁ ሁሉ አላቸው። እንዳላገኙ ያውቃል። ምንም እንዳላችሁ ያውቃል። የሚበላላችሁ ሁሉ ያላቸው። መቼም አሳ የሚጠመደው ምን ማለት ነው? አንድ ለመብላት ነው፣ ሁለት ለመሸጥ
የሚበላላችሁ ሁሉ በስተይቃቸው የለንም አሉ። የታመኑም አላወቁትምና አሳ የሚገዛ ጎልማሳ መስሎት የተገለጠላቸው አላወቁትና የለንም አሉ። በዚህ ጊዜ ምን አላቸው? መረቡን በስተቀኝ ጣሉት ታገኙታላችሁ አላቸው። መረቡን በታንኳይቱ በስተቀኝ ጣሉት ታገኙታላችሁ። እኛ ደግሞ ደክና ተሳቆጠነ ምን አይነት ወሬኛ እነሱ ግን የሀሳባቸውን በውስጣቸው ይዘው ወበቃል ከሰና ወርወር ስለ ቃል እናወርዳለን ብለው በቀኝ ቢጥሉት ይላል። መረባቸውን በቀኝ በኩል ቢጥሉት 153 ዓሣ ተያዘላቸው ይላል። በማን ትእዛዝ? በማን ፈቃድ? በእግዚአብሔር ፈቃድ። እግዚአብሔር ሲፈቅድ እኛ ከምንጠብቀው በላይ ነው የሚሰጥ። እነሱ ያን ያህል እናገኛለን 10 15 20 እናገኝ ብሎ ሲለፉ የነበረ እሱ ግን በአንዴ ጣሉ ሲላቸው ሲጥሉ 153 ታላላቅ ዓሣዎች ነው ተያዙ። መረቡ ለመጉድ እስከሚያቅታቸው ድረስ መጉድ እስከሚያቅታቸው ድረስ ከዛ ያን አገኙና ደስ አላቸው። አንደኛ ክርስቶስ የተገለጠው ይላል የሰው ልጅ ሲቸገር አይችልም። ቸርነቱን ለመግለጥ፣ ሩሩነቱን ለመግለጥ፣ አዛኝ መሆኑን ለመግለጥ ነው። ሲደክሙ አድረዋል፣ በርዷቸዋል፣ ርቧቸዋል። በራባቸው ጊዜ፣ በጠማቸው ጊዜ፣ በመረዳቸው ጊዜ ልብስ ሊሆናቸው፣ ምግብ ሊሆናቸው፣ ለድካማቸው ኃይል ሊሆናቸው ተገለጠላቸውና ባረካቸው። ሲባርካቸው 153 ዓሣዎች ያዙ። በእግዚአብሔር ትእዛዝ ስንጓዝ ከዚህ የበለጠ ማግኘት ማትረፍ መያዝ እንችላለን እና እንደ እግዚአብሔር ፈቃድ እንድንጓዝ አምላካችን ይፍቀድልን።